በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ጥር 11 በዓለ ጥምቀት ብላ ቤተክርስቲያናችን በየዓመቱ በደመቀ ሁኔታ ክብራ አስባ ትውላለች። ጥምቀት ግን ምንድነው የሚለውን በጥቂቱ እናያለን። ጥምቀት ማለት አጥመቀ፣ አጠመቀ ወይም ነከረ ከሚል የግዕዝ ሥርወ ቃል የተገኘ ሲሆን ጥምቀት ማለት መነከር ማለት ነው። ጥምቀት 8 ወገን አለው። 5ቱ ምሳሌያውያን ሲሆኑ 3ቱ አማናውያን ናቸው። ምሳሌያውያኑን ስንመለከት አጥመቃ ለምድር በማያይ አጥመቆሙ ሙሴ በደመና ወበባሕር ብሎ አንደኛ ቆሮንቶስ ምዕራፍ 10 ቁጥር 2 ላይ እንዲሁም ወተጠምቃ እገሪሆሙ ለካህናት ያላቸው እነማን ናቸው ቢሉ ማይ ማይ ኤርትራ፣ ማይ ኢያሪኮ፣ ጥምቀተ አይሁድና ጥምቀተ ዮሐንስ ናቸው። አማናውያኑን ስንመለከት ጥምቀተ ወልድ ደመ ሰማይ እንበአ ንስሐ ናቸው። ጥምቀተ ወልድን ከዚህ ይናገሩታል። ጌታ ከእመቤታችን በሕቱም ድንግልና ተጸንሶ በሕቱም ድንግልና ተወለደ። በተወለደ በ40 ቀኑ እኩለ ርግብ ዘወገ ማዕነቅ ይዞ ወደ ቤተ እግዚአብሔር በመግባት በዓመት 3 ጊዜ ለበዓለ ኢየሩሳሌም በመውጣት ሕገ መጽሐፋዊን ሕገ ጠባያዊን ሲፈጽም በማደግ በብህቅ ልህቀ ዘይትእዘዝ ለአዝማዲሁ እንተ ይእቲ እሞ እንዲል ለእናቱ እየታዘዘ አድጎ 30 ዓመት ሲሞላ ወደ ዮርዳኖስ ሄደ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ ዮርዳኖስ የሄደበት ዕለቱ ሰሉስ ወይም ማክሰኞ፣ ጊዜው 10 ሰዓት ሌሊት ነው። ዮሐንስን ጌታችን ሄዶ አጥምቀኝ አለው። ዮሐንስም ጌታዬ እኔ በአንተ ልጠመቅ ይገባኛል እንጂ አንተ በእኔ ትጠመቃለህን? አለው። ጌታም መልሶ እንዲህ አለ፣ ወይደልወነ ከመ ንፈጽም ኩሎ ሕግን ሁሉ ልንፈጽም ይገባናል አለው። ዮሐንስም መልሶ እንኪያስ ሶበ አጠምቅ ካላ አጠምቅ በስምከ ወሶበ አጠምቅ ኪያከ በስመ መኑ አጠምቀከ፣ ሌላውን በስምህ አጠምቃለሁ አንተን ግን በማን ስም አጠምቅሃለሁ አለው። ጌታም መልሶ ወልዱ ለቡሩክ ከሳቴ ብርሃን ተሳለም እያልህ አጥምቀኝ አለው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከውሃው ሲገባ ዮርዳኖስ ወደ ኋላ ሸሸሽ። ባሕርኒ ርየት ወጎየት ዮርዳኖስኒ ገባ ድሬሁ እንዲል ውሃዎች ተናወጹ፣ ተራሮች ሽቅብ እንደ ጊደር ዘለሉ። በኋላ ግን በሰውነቱ ተናግሮ በአምላክነቱ አጽንቷቸው ወልዱ ለቡሩክ ከሳቴ ብርሃን ተሳለን እያለ አጥምቆታል። ከውሃውም ሲወጣ አብ በደመና ሆኖ ዝንቱ ውእቱ ወልዴ ዘአፈቅር ሎቱ ስምዑ፣ የምወደው ልጄ ይህ ነው እሱን ስሙት ብሎ የባሕርይ ልጅነቱን መስክሮለታል። መንፈስ ቅዱስም በአምሳለ ርግብ ጻዕዳ ወርዶ በራሱ ላይ አርፎበታል። በማቴዎስ ወንጌል ምዕራፍ 3 ቁጥር 13-17 እናገኛለን። ጌታችን አምላካችን ከፍ ብሎ በ31 ዝቅ ብሎ በ29 ዓመት አለመጠመቁ በ30 ዓመት መጠመቁ ስለምንድን ነው ቢሉ አዳም የ30 ዓመት ጎልማሳ ሆኖ በ40 ቀን አግኝቶ ኋላ ያጣትን ልጅነት ለማስመለስ ነው። ያም ቢሆን አምላክ ሲሆን በሩቅ ብእሲ እጅ መጠመቁ ስለምንድን ነው ቢሉ ትሕትናውን ለመግለጽ ነው። አስጠርቶ ካለበት መጠመቅ ሲችል ወደ እርሱ ሄዶ መጠመቁም ስርዓት ለማስተማር ነው። እስመ እግዚአብሔር ከሚጠራበት መስዋዕት ከሚሰዋበት ከቤተ ክርስቲያን ሄዳችሁ ተጠመቁ ሲል ነው። አስጠርቶ ተጠምቆ ቢሆን ዛሬ መኳንንቱ መሳፍንቱ ከቤታችን መጥታችሁ አጥምቁን ባሉን ነበር። እስመ ዚአየ ውእቱ ኩሉ ዓለም በምሉ እንዲል በማር በወተት በሽቱ መጠመቅ ሲችል በውሃ መጠመቁ ስለምንድን ነው ቢሉ ትንቢቱ ይፈጸም ዘንድ ነው። ወእነዝሐክሙ በማይ ቅዱስ ወትነጽሑ እምርኩሰክሙ ተብሎ ተነግሯልና። አንድም ማር ሊልሱት ወተትም ሊጠጡት እንጂ ሊታጠቡባቸው አልተፈጠሩምና። ዳግመኛም በማር በወተት ተጠምቆ ቢሆን ኖሮ ነዳያን አጥተው ሳይጠመቁ ይቀሩ ነበርና። ጥምቀት የተሰራ ለሁሉም ነውና ሁሉ ከሚያገኘው በውሃ ተጠመቀ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ብዙ ውሃዎች ሳሉ ዮርዳኖስን መምረጡ
ለምንድን ነው ቢሉ መጻፈዳችንን ለማጥፋት ነው። ዲያብሎስ በአዳምና በሔዋን በጨለማ መጋረጃ ጋርዶ ስመ ግብርናታችሁን ጽፋችሁ ብትሰጡኝ አገዛዝ ባቀለልኩላችሁ ነበር አላቸው። በዚህ ሰዓት አዳም ገብሩ ለዲያብሎስ፣ ሔዋን አመቱ ለዲያብሎስ ብለው ጽፈው ሰጡ። ዲያብሎስም ያን በሁለት እብነ ሩካብ ቀርጾ አንዱን በዮርዳኖስ ሁለተኛውን በሲኦል ጥሎት ነበር። በዮርዳኖስ የጣለውን ሲጠመቅ እንደ ሰውነቱ ረግጦ እንደ አምላክነቱ አቅልጦ አጥፍቶታል። በሲኦል የጣለውንም በዕለተ ዓርብ በአካለ ነፍስ ወርዶ አጥፍቶላቸው ወጥቷል። በዮርዳኖስ መጠመቁ ስለዚህ ነው። አንድም ኤልያስ ዮርዳኖስን ተሻግሮ ብሔረ ሕያዋን ገብቷል። ዮርዳኖስ የጥምቀት፣ ኤልያስ የምዕመናን ምሳሌ ነው። ያመነ የተጠመቀ ገነት መንግሥተ ሰማያት የሚገባ መሆኑን ለማጠየቅ ነው። በ10ኛው ሰዓተ ሌሊት መጠመቁ ምስጢረ መንግሥቱን በጎላ በተረዳ ለመግለጽ ነው። በቀን ተጠምቆ ቢሆን ኑሮ መንፈስ ቅዱስ በአምሳለ ርግብ ሲወርድ መናኛ ርግብ እንጂ መንፈስ ቅዱስ አይደለም ባሉ ነበርና። በማቴዎስ ወንጌል ምዕራፍ 3 ቁጥር 13 ጀምረን ብንመለከት አሚሃ መጽአ እግዚእ ኢየሱስ እምገሊላ ውስተ ዮርዳኖስ፣ ሕዝቡ እንደ ነገ ሊጠመቁ እንደ ዛሬ ተሰብስበዋል። ለዚያ አሚሃ ይላል። አንድም አብ በዮርዳኖስ በደመና ሆኖ ዝንቱ ውእቱ ወልድየ ብሎ ሲመሰክርለት፣ መንፈስ ቅዱስ በአምሳለ ርግብ ወርዶ ከራሱ ላይ ሲቀመጥበት አንድነት ሶስትነት ይታወቃልና ለዚያ አሚሃ አለ። አንድም ለጌታ 30 ሲሞላው ለዮሐንስ መንፈቅ ሲተርፈው ያን ጊዜ ከገሊላ ወደ ዮርዳኖስ መጣ። በዮርዳኖስ ወንዝ ከዮሐንስ ሊጠመቅ መጣ። ሀተታ ምን ነው ባሪያ ወደ ጌታው ይመጣል እንጂ ጌታ ወደ ባሪያው ይመጣልን? ባሪያ በጌታ እጅ ይጠመቃል እንጂ ጌታ በባሪያ እጅ ይጠመቃልን? ቢሉ ጌታ መምጣቱ ለትሕትና ነው እንጂ ለልዕልና አይደለምና። አንድም ዮሐንስ ሄዶ አጥምቆት ቢሆን ዛሬ ነገሥታት መኳንንት መጣችሁ አጥምቁን ባሉ ነበርና ሄዳችሁ ተጠመቁ ለማለት ላብነት ነው። ጌታ በዮርዳኖስ መጠመቁ ስለምንድን ነው ቢሉ ትንቢት ምሳሌው ይፈጸም ዘንድ ነው። ትንቢት ምን ይላል ቢሉ ርዩ ከማያት እግዚኦ ርዩ ከማያት ወፈሩ ደንገጹ ቀላያተ ማያት ወደምጹ ማያቲሆሙ እንዲል ባሕርኒ ርየት ወጎየት ዮርዳኖስኒ ገባ ድሬሁ ያለው ይፈጸም ዘንድ ነው። ምሳሌውን ብንመለከት ዮርዳኖስ ከላይ ነቁ አንድ ነው፣ ዝቅ ብሎ በደሴት ይለያያል፣ ዝቅ ብሎ በወደብ ይገናኛል። እንደዚሁም የሰው ሁሉ ነቁ ከላይ አንድ አዳም ነው፣ ዝቅ ብሎ በደሴት እንዲለያይ እስራኤል በግዝረት አሕዛብ በቁልፈት ተለያይተዋል። ዝቅ ብሎ በወደብ እንዲገናኝ በጌታ ጥምቀት ሕዝብና አሕዛብ አንድ ለመሆናቸው ምሳሌ ነው። አንድም ዮርዳኖስ መካከለኛ ውሃ ነው፣ በክረምት የማይሞላ በበጋ የማይጎድል ነው። የጌታም ጥምቀት እኛን ከመጥቀም በላይ እሱን ከመጥቀም በታች ነውና። አንድም ከዮርዳኖስ ብዙ አንቂት ይገባሉ፣ እርሱ ለእነዚያ ኃይል ጽን ይሆናቸዋል እንጂ ለእርሱ ኃይል ጽን አይሆኑትም። የጌታም ጥምቀት ለእኛ ኃይል ጽን ይሆናል እንጂ ለእርሱ ኃይል ጽን አይሆንምና። አንድም አብርሃም ለአምስቱ ነገሥተ ሰዶም ረድቶ አራቱን ነገሥተ ኮሎጎዶሞር ወቅቶ ሲመለስ ደስ ቢለው በመዋዕሊኑ ትፌኑ ቃለከ ወሚመ ታርየኒ ኪያሃ ዕለተ ወኪያሃ ሰዓተ አለው። ጌታ ማኮ ዘትርየ ኪያሃ ዕለተ ወኪያሃ ሰዓተ አላ ምስሊሃ ወባይቱ እዶ ለማየ ዮርዳኖስ ወበህየ ተረክቦ ለመልከጼዴቅ ብሎት ነበርና እሷንስ አታያትም? ዮርዳኖስን ተሻግረህ ሂድ፣ ምሳሌዋን መልከጼዴቅ ያሳይሃል አለው። አብርሃምም ዮርዳኖስን ተሻግሮ ሄደ። መልከጼዴቅ አብርሃም እንዲመጣ አውቆ ኅብስተ በረከት ጽዋ አኮቴት ይዞ ተቀብሎታል። ይህ ሁሉ ምሳሌ ነው። አብርሃም የምዕመናን፣ መልከጼዴቅ የካህናት፣ ዮርዳኖስ የጥምቀት፣ ኅብስተ በረከት ጽዋ አኮቴት የሥጋው የደሙ ምሳሌ ነው። አንድም ኢዮብ በዮርዳኖስ ታጥቦ ከደዌው ድኗል። ኢዮብ የምዕመናን፣ ውሃ የጥምቀት፣ ደዌ የፍዳ የመርገም ምሳሌ ነው። አንድም እስራኤል ዮርዳኖስን ተሻግረው ምድረ ርስት ገብተዋል። ምዕመናንም አምነው ተጠምቀው ዛሬ ገነት በኋላ መንግሥተ ሰማያት ለመግባታቸው ምሳሌ ነው። አንድም ኤልያስ ዮርዳኖስን ተሻግሮ ብሔረ ሕያዋን ገብቷል። ምዕመናንም አምነው ተጠምቀው ዛሬ ገነት በኋላ መንግሥተ ሰማያት ለመግባታቸው ምሳሌ። አንድም ኤልሳ መምህሩ ኤልያስን ሸኝቶ ተመልሶ በዮርዳኖስ ዳርቻ ጉባኤ ሰርቶ ሲያስተምር ጉባኤ ሰፋ፣ ደቀ መዛሙርቱ በዙ። ነው ንግዝም ዕፀ ወንህነጽ ካላ ማይደረ ብለው ተማሪዎቹ ሄዱ። እርሱም መምህረ ትሕትና ነውና አብሮ ሄደ። ከደቀ መዛሙርቱ አንዱ በዮርዳኖስ ማዶ እንጨት ሲቆርጥ ተነጽለ ማኅፄ ወባ ውስተ ማይ ይላል። መጥረቢያው ከዛቢያው ወልቆ ወደ ባህሩ ገባ።
በዚህ ሰዓት ደቀ መዝሙሩ ያለቅስ ጀመር። ዝኒ ህቡ እግዚኦ ይላል። ኤልሳዕም ንቁን አሳየኝ ብሎ ቅርፍተ ዕፅ አመሳቅሎ ቢጥል መስጠም የማይገባው ቅርፍተ ዕፅ ሰጥሞ ብረቱን አውጥቶታል። ይህም ምሳሌ ነው። ቅርፍተ ዕፅ የጌታ ብረት የአዳም ምሳሌ ነው። እንደዚህም ሁሉ ሕማም ሞት የማይገባው አምላክ ሞቶ ሕማም ሞት የሚገባው አዳምን ለማዳኑ ምሳሌ። አንድም ንዕማን በዮርዳኖስ ታጥቦ ከደዌው ድኗል። ንዕማን የምዕመናን ውሃ የጥምቀት ደዌ የፍዳ የመርገም ምሳሌ ነው። ኢዮብ፣ ንዕማን፣ ጌታ የተጠመቁበት ወደብ አንድ ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ስለምን በውሃ ተጠመቀ ቢሉ ውሃ በሁሉ ለሁሉ ይገኛልና፣ በዙፋኑም ከተቀመጠ ንጉሥ በአደባባይ እስከተቀመጠ ጽኑዕ ይደርሳል። ጥምቀትም ለሁሉ ነውና በውሃ ተጠመቀ። አንድም ውሃ ጽንፍ እስከ ጽንፍ ይደርሳል። ጥምቀትም ጽንፍ እስከ ጽንፍ ነውና አንድም በውሃ የታጠበ ልብስ እየቀደመ ኃይል ግዘፍ እየነሳ እንዲሄድ፣ በጥምቀትም የታደሰ ሰውነት እየቀደመ ገድል ትሩፋት እየጨመረ ይሄዳልና በውሃ ተጠመቀ። አንድም ውሃ የወሰደው እድፍ ፍለጋ የለውም። በጥምቀትም የተሰረየ ኃጢአት በፍዳ አያሲዝምና አንድም ውሃ ከድፍ ሳይሳተፍ ያጠራል። ጥምቀትም ከኃጢአት ሳይሳተፍ ምዕመናንን ያነጻልና አንድም ውሃ ተክልን ያለመልማል። ጥምቀትም መልካ ነፍስን ያለመልማልና አንድም ውሃ መልክን ያሳያል። ጥምቀትም መልካ ነፍስን ያሳያልና አንድም ስጋዊ ተአፍሮን በውሃ እንዳደረገ መንፈሳዊ ተአፍሮንም በውሃ ስላደረገ በውሃ ተጠመቀ። ከዚህ በኋላ ወናሁ ተረህወ ሎቱ ሰማይ፣ እነሆ ሰማይ ተከፈተለት። ሀተታ አሁን በሰማይ መዘጋት መከፈት ኖሮበት አይደለም። የተዘጋ ቤት በተከፈተ ጊዜ በውስጥ ያለው ዕቃ እንዲታይ ያልታወቀ ምስጢር ተገለጸ ሲል ነው። ወርእየ መንፈሰ እግዚአብሔር እንዘ ይወርድ በአምሳለ ርግብ ወነበረ ዲቤሁ፣ መንፈስ ቅዱስ በአምሳለ ርግብ ወርዶ በራሱ ላይ ሲቀመጥበት አየ። ሀተታ መንፈስ ቅዱስን ርግብ አለው። ርግብ ሀዳጊተ በቀል ናት። መንፈስ ቅዱስም ሀዳጌ በቀል ነውና አንድም ርግብ በኖህ ጊዜ አጸማ የአይህ ነድገ ማየአይህ ስትል ቆጽለ ዘይት ይዛ ታይታለች። መንፈስ ቅዱስም አጸማ የኃጢአት ነድገ ማየ መርገም እያለ ተስፋ መስቀልን ያበስራልና አንድም ርግብ ክንፏን ቢመቷት እንቁላሏን ቢሰብሩባት ጫጭቶቿን ቢገዱባት ቤቷን ካላፈረሱባት ቦታዋን አትለቅም። መንፈስ ቅዱስም ምንም ኃጢአት ቢሰሩ ፈጽመው ካልካዱት አይለይምና። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ጥምቀቱን በሌሊት ያደረገው በመዓልት ያላደረገው ስለምንድን ነው ቢሉ በመዓልት አድርጎት ቢሆን በቁሙ ርግብ ነው ብለው በተጠራጠሩበት ነበርና፣ ያውስ ቢሆን በቁሙ ርግብ አለመሆኑ መንፈስ ቅዱስ መሆኑ በምን ይታወቃል ቢሉ ጌታ የተጠመቀ በ10ኛው ሰዓተ ሌሊት ነው። ያን ጊዜ ተዋሲያን ወይም ርግቦች ቦታቸውን አይለቁምና በቁሙ ርግብ አለመሆኑ መንፈስ ቅዱስ መሆኑ በዚህ ይታወቃል። ሲወርድም ረቦ አሰይፎ ወርዷል፣ ወርዶም ቆንጠጥ አድርጎ ይዞታል። ረቦ ወርዷል ያሉ እንደሆነ አብ ምሉ ነው፣ አንተም ምሉ ነህ፣ እኔም ምሉ ነኝ ሲል ነው። አሰይፎ ወርዷል ያሉ እንደሆነ የብሉየ መዋዕል የአብ ሕይወት ነኝ፣ የብሉየ መዋዕል ያንተም ሕይወት ነኝ፣ እኔም ብሉየ መዋዕል ነኝ ሲል ነው። ወርዶም ቆንጠጥ አድርጎ ይዞታል ያሉ እንደሆነ አብ አሐዜ ዓለም ነው፣ አንተም አሐዜ ዓለም ነህ፣ እኔም አሐዜ ዓለም ነኝ ሲል ነው። መውረዱም ከውሃ ከወጣ በኋላ ከዮሐንስ ከተለየ በኋላ ነው። ከውሃ ሳለ ወርዶ ቢሆን ለቅዱስ ሆማያት የወረደ መንፈስ ቅዱስ ነው ባሉት ነበርና፣ ከዮሐንስ ጋር ሳለ ወርዶም ቢሆን ለክብረ ዮሐንስ የወረደ መንፈስ ቅዱስ ነው ባሉት ነበርና፣ ምስጢሩ ግን እናንተም እንዲህ ብትጠመቁ መንፈስ ቅዱስ ይወርድላችኋል ሲል ይወርድላችኋል ለማለት ነው። ከዚህ በኋላ ሞናሁ መጻ ቃል እምሰማይ ዘይብል ዝንቱ ውእቱ ወልድየ ዘአፈቅር ዘቦቱ ሰመርኩ፣ የምወልደው ለተዋህዶ ለመስዋዕትነት የመረጥኩት የምመለክበት የምሰገድበት ልጄ ይህ ነው የሚል ቃል ከሰማይ ተሰማ። ህድረት አድርጎ በዚህ አድሮ ያለ ልጄ ነው አላለም። አዋህዶ አንድ አካል አንድ ባህሪ አድርጎ ይህ ልጄ ነው አለ እንጂ። ኢይቤ ዘላዕለ ዝንቱ ወልድየ አላ ይቤ ዝንቱ ውእቱ ወልድየ እንዲህ ወልድየ ማለቱ እንደ አምላክነቱ ነው እንጂ እንደ ሰውነቱ አይደለም። ኢይቤ ዝንቱ ውእቱ ወልድየ ዘከመ ትስብእቱ አላ ዘከመ መለኮቱ እንዲህ አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው። ለእመቤታችን ለንጽሕተ ንጹሐን ለቅድስተ ቅዱሳን ወላዲተ ቃል ወላዲተ አምላክ ምክንያተ ዲን ቤዛዊተ ኩሉ ዓለም የዓለም መድኃኒት ክብር ምስጋና ይግባት። ከበዓሉ ረድኤት በረከት ያሳትፈን፣ አሜን።
እግዚኦ በራዮ ዳኖ